ጌታ ኢየሱስ ክርስቶስ የባሪያ ሥራ ነው እየሰራ ያለው። ተዋርዶ የተወለድነን ዝቅ ማለት አይከብደንም። በውርደቱ የተገኘን ይሄ ሁሉ መውጊያ ዙሪያ መጥቶ አንተን በጣም ሲያኮስስና ሲያጠፋ እኔ ደግሞ ድመቀላለሁ። ጴጥሮስ የሚሰብከው የሚያወራው የሚኖረው ይሄንን ነው። የጌታን ቃል አብረን ከዮሐንስ ወንጌል ምዕራፍ 13 ላይ እናነብና አብረን በዚሁ ሐሳብ ላይ ጥቂት ደቂቃ ብቻ የጌታን ቃል ተካፍለን ከዛ እጨርሳለሁ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሄደ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔም ማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብሁ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴንም ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎም የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ ይላል። ያነበብነው የዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 1 እስከ 10 ድረስ ያለ የጌታ ቃል ክፍል ነው ያነበብነው። እንግዲህ ምናልባት ዛሬ እኔ ሳነበው ምናልባት ሰሞኑን አላነበባችሁት ይሆናል አንዳንዶቻችሁ እንጂ በቤተ ክርስቲያን ውስጥ ተደጋግመው ከሚነበቡ አልፎም ደግሞ ምናልባት በዓመት አንዴ ከምናደርጋቸው ስርዓቶቻችን መካከል አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበትን ስርዓት እኛ በዓመት አንዴ አካባቢ ጌታ ኢየሱስ እንግዲህ እንደ ዓርብ ሊሰቀል እንደ ሐሙስኛ በቤተ ክርስቲያን ውስጥ እንደ ስርዓት ሁሉ አድርገን እንታጠባለን ብዙ ጊዜ ይሄም ስለሚዘወተር። ስለዚህ ለብዙዎቻችሁ እንግዳ አይደለም ይሄ ክፍል። በጣም በተደጋጋሚ የምናነበው፣ በተደጋጋሚ የምናጠናው፣ በተደጋጋሚ የምንማረው፣ ምናልባት በተደጋጋሚ እንዘምረው ባላቅም ግን በጣም ብዙ ጊዜ ደጋግመን የምናነሳው ነው። ዛሬ መንፈስ ቅዱስ ይህንን በልቤ ስለሞላ ጥቂት ደቂቃ ብቻ ከዚህ ከጌታ ቃል ክፍል አብረን እንካፈላለን። እንግዲህ ይህንን ወንጌል የጻፈው ወንድማችን ሐዋርያው ቅዱስ ዮሐንስ ስለ ጌታችን ስለ ኢየሱስ ክርስቶስ የዘላለም ሕይወትነት የእግዚአብሔር ልጅ መሆን በጣም አድምቀው ከጻፉልን ሰዎች መካከል ምናልባት ከፊት ላይ ያለ አይነት ጸሐፊ ነው። ሌሎቹን ሶስቱን ወንጌላት ልክ እንደ ሐዋርያው ዮሐንስ ሁሉ የመጻፍን ዕድል መንፈስ ቅዱስ የሰጣቸው ማቴዎስ፣ ማርቆስና ሉቃስ ጌታችን ኢየሱስ ያስተማረውን ያገለገለውን ተአምራቶቹን በጣም ብዙ ነገሮች ዘርዝረው ጽፈውልናል። ዮሐንስ ግን ራሱን ኢየሱስን ጽፎታል እና አሴ ፐርሰን ጂሰስን ራሱን ጌታ ኢየሱስ ክርስቶስን እያብራራው ኢየሱስ ማለት እኮ ብሎ ነው የሚያብራራውና የዮሐንስ ኤክስፖዚሽን ኢየሱስ ላይ ነው የተሰራው። ትንተናው ራሱ ኢየሱስ ላይ ነው የተሰራው። በጣም በሚያስደንቅ ሁኔታ ጌታ ኢየሱስ ክርስቶስ የአብ ማብራሪያ ነው። ዮሐንስ ወንጌል ደግሞ ጌታ ኢየሱስ ክርስቶስን ያብራራ ነው። ክብር ሁሉ ለኢየሱስ ይሁን እና ይሄንን ወንጌል የጻፈልን ሰው ወንድማችን ሐዋርያው ዮሐንስ በዕድሜው ማብቂያ አካባቢ ወደ በ80ዎቹ ማገባደጃና በ90ዎቹ መግቢያ አካባቢ ነው ይሄንን ወንጌል የሚጽፈው። ከፍጥሞ እንደተመለሰ አካባቢ በኤፌሶን ሆኖ ነው ይሄንን የሚጽፈው እና በጣም የነገሰ ነው፣ የከበረ ነው፣ ፍጹም አምላክም ነው እያለ እያስተዋወቃቸው የመጣውን ኢየሱስን ደግሞ እግር አጠበ ይላል። በጣም ትንሽ አስጨናቂ አይነት በጣም ከባድ አይነት ነገር ዮሐንስ ምዕራፍ 13 ላይ ይዞላቸው ይመጣል። እንግዲህ የዚህ መጽሐፍ አጠቃላይ ሐሳቡ ምዕራፍ 20 ቁጥር 31 ላይ የተቀመጠው እንግዲህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ
አምናችሁ በስሙ ደግሞ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ስለዚህ ማንንም ሰው የዮሐንስ ወንጌልን ካነበበ ከዮሐንስ ወንጌልም ካደመጠ መንፈስ ቅዱስ ከዮሐንስ ወንጌል ከተናገረው እየነገረው ያለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ እየነገረው ነው። ይሄንን በማመን ውስጥ ያለውን የዘላለም ሕይወትም ደግሞ ጨምሮ እየሰጠው ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ከዮሐንስ ስለሆነ እየሰማን ያለነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። አምነን ደግሞ በዛው ውስጥ የዘላለም ሕይወትን እናገኛለን። እግዚአብሔር ለዘላለም የተመሰገነ ይሁን። እና በዚህ በምዕራፍ 13 ላይ ያለችው እንግዲህ ቁጥር 10 ድረስ ያነበብነው በጣም ቀለል ያለ የሚመስል ለጥቂት ደቂቃ ብቻ የተከናወነው ይሄ ሥርዓት ጌታ ኢየሱስ ክርስቶስ ለዘላለም የታቀደውን የማዳን ፕሮግራሙን ያስረዳበት ረጅም ዘመን ደግሞ ለ3 ዓመት ተኩል ያህል ሲነግራቸው ሲሰብካቸው ሲያስተምራቸው የቆየውን ድራማታይዝ አድርጎ ድራማ በምትመስል መንገድ ያስረዳበት በጣም ጥቂት ቁጥር የያዘ ክፍል ነው። እንግዲህ ገና ቁጥር 1 አካባቢ ሲጀምርልን ከአብ እንደወጣ ወደ አብም እንደሚመለስ አውቆ ይላል። ከዚያ ቁጥር 2 ላይ ያው ይሁዳ አሳልፎ እንደሚሰጠው ከተናገረ በኋላ ቀጥሎ ሁሉን ደግሞ አባቱ በእጁ እንደሰጠው አውቆ ከማዕዱ ላይ እግራቸውን ሊያጥብ ተነሳ ይላል። ትንሽ አስጨናቂ የሚያደርገው ይሄ ነው። ሁሉን በተቀበለበት የሁሉ መጨረሻ የሆነውን ክብር ባገኘበት የመጨረሻውን ስልጣን ሊጎናጸፍ ዳር ላይ በደረሰበት ሰዓት እግር ለማጠብ መነሳቱ ክብር ለኢየሱስ ይሁን። የመጨረሻውን ክብር አባቱ ሊሰጠው ነው። በሰማይና በምድር ያለውን ሁሉ ጠቅልሎ በእጁ ሊቀበል ነው። አብም ደግሞ ለዚህ ያዘጋጀው ነው። ኢየሱስም መጨረሻው ላይ ደርሷል። ምናልባት በጣም ጥቂት ቀናቶች ምናልባት ወርም ላይ ጠጋ ይችላል። ከምዕራፍ 13 እስከ ምዕራፍ 21 ያለው በጣም ጥቂት ቀናቶች ናቸው የቀሩት። ይሄንን ሁሉ ባወቀ ጊዜ ከማዕዱ ላይ ተነሳ ይላል። ሳይርበው የቀረ አይመስለኝም። ምክንያቱም ይሄ ቀን ለኢየሱስ በጣም ረጅም ቀን ነው። መከራው ሊጀምር ነው። መገረፉ ሊጀምር ነው። መሰቃየቱ ሊጀምር ነው። የመጨረሻው ሰዓት ላይ ተጠግቷል። በዛ ላይ ቀኑን ሙሉ ሲያገለግል ነው ያለው። እርቦት ሊሆን ይችላል። ማዕድ ተዘጋጅቶላቸዋል። እንደዚህ ከፍ ያለው ክፍል ላይ የተዘጋጀው ሁሉም ቀርበዋል። 12ቱም ደቀ መዛሙርት አሉ። ጌታ ኢየሱስም አብሯቸው አለ። ለመብላት ተዘጋጅተዋል። ድንገት ከመካከላቸው ብድግ አለ ኢየሱስ። ምን ሊያደርግ እንዳለ ምናልባት የገባው ያለ አይመስለኝም። ሊያደርግ ያለውን ብቻ ሳይሆን ካደረገው በኋላ ራሱ አልገባቸውም። ምን እንደማደርግ አሁን አታስተውልም፣ ከጥቂት ጊዜ በኋላ ግን ታስተውለዋለህ ይለዋል። ስለዚህ ኢየሱስ ከማዕዱ ላይ ብድግ አለ። ከላይ የለበሰው እንደ ጌጥ የሚመስል ያለውን ልብስ አወለቀ። ቻሎክ ይሉታል እነሱ። ከዛ ከስር ደግሞ እንደ ሸሚዝ የሚለብሱት አለ፣ እሱን ሳክ ይሉታል። ወገብ ላይ የሚታጠቁት ደግሞ አለ ታሊታ የሚሉት እና ከላይ ያለውን ማንም ኖርማል ሰው አይለብሰውም። ወይ አስተማሪ መሆን አለበት ወይ መሪ መሆን አለበት እሱን ለመልበስ። እሱን ለብሶ ደግሞ እግር ማጠብ አይቻልም። የክብር ልብስ ስለሆነ የባሪያ ሥራ ለመስራት አይመችም። ኢየሱስ የባሪያ ሥራ ሊሰራ ነው። ሰርቭ ሊያረግ ነው። ሊዋረድ ነው። ዝቅ ሊል ነው። የሚከተሉትን የተከታዮቹን የሚያድናቸውን የባሪያዎቹን እግር ሊያጥብ ነው። ዝቅ ሊል ነው ያለ መጠን። ስለዚህ ልብሱን ለብሶ ማጠብ ስለማይመቸው ማነሩም ስለማይፈቅድ ልብሱን አስቀመጠ ይላል ከላዩ ላይ አውልቆ። ከዚያም ተነሳና እንደገና ወገቡን ታጠቀ ይላል። ባሪያ የሚታጠቀበት ቦታ ላይ ታጠቀው። ማበሻ ጨርቅ ይሆነኛል አለ። አቧራ የጠገበ እግር አላቸው። ረጅም መንገድ አብረውት በእግር መጥተዋልና እሱን ሳጥብ አለ። አቧራውን ሳራግፍ እግራቸውን ሳጸዳ ደግሞ ማድረቂያ ማበሻ ደግሞ ይሆነኛል ብሎ ጨርቅ ወሰደና ወገቡን በደንብ ታጠቀ። አቀማመጣቸው ለመታጠብ ይመቻል እና ሁሉም በተቀመጡበት ጠረጴዛ ዙሪያ እግራቸው ብቅ ብሎ ወጥቶለታል። ስለዚህ ለማጠብ ይመቸዋል። እሱ ብድግ አለ። የሚያጥብበትን አስጠጋ። ውሃም በዛ ውስጥ ጨመረና ማጠብ ጀመረ። በጣም የሚገርማችሁ እንደው ጌታ ኢየሱስ ክርስቶስ እንኳን ባይሆን ከደቀ መዛሙርቱ መካከል አንደኛው እንኳን ተነስቶ እግር ልጠብ ቢል በጣም ከባድ ነው።
ምክንያቱም እግር ማጠብ የባሪያ ሥራ ነው። አንድ አይሁዳዊ ወደ ቤቱ ብትሄዱ እግራችሁን አያጥብም። እግራችሁን የምትታጠቡበትን ሳህኑንና መታጠቢያ ውሃዋን ነው የሚያቀርብላችሁ። እናንተ ነው የምትታጠቡት። ባሪያ ካለው ባሪያው እግራችሁን ሊያጥብ ይችላል። ጌታ ኢየሱስ ክርስቶስ የባሪያ ሥራ ነው እየሰራ ያለው። ያለ መጠን መውረዱን ቀጥሎም ደግሞ በመስቀል ላይ የሚፈጽመውን ጥቂት በምትመስል አይነት ምሳሌ እያስረዳቸው ነው። እና ተነሳ፣ የሁሉንም እግር አጠበ። አልተረዱትም። ይታጠባሉ፣ ግን ጥሩ ሰዎች ናቸው። ዝም ብሎ ይታጠባሉ። ጴጥሮስ ነው ጠያቂ። ታጠቡና በኋላ ላይ ጴጥሮስ ጋር ሲደርስ ጌታው አንተ የኔን እግር አታጥብም አለው። አይ አጥባለሁ ጴጥሮስ ሲለው ለዘላለም አታጥብም አለው። እንግዲያው ካላጠብኩማ ከኔ ጋር ተካፋይ አትሆንም አለው። ርስት አይኖርም እኔ ጋር ሲለው አሁን ጌታ ኢየሱስ ይሁን አውትዋርድ የሆነውን ሪቹዋል ሴሪሞኒ አይደለም እያወራ ያለው፣ በመስቀል የሚሰራውን ሥራ እያወራ ነው። ለዛ ነው አሁን አይገባችሁም ካለፈው በኋላ ይገባችኋል እያላቸው ነው። አሁን ይሄ እግር መተጣጠቡን አይደለም ጴጥሮስ ሪጀክት እያረክ ያለው። አሁን እኔ እያሳዩ ያለሁት ሌላ ነገር አለ ቀጥሎ የምፈጽመው። ለመውረዴ ጥጉ ድረስ ሄጄ ለመፈጸሜ ግን እንደው አንደርስታንድ እንድታደርጉኝ እንዲህ ከንግግር በዘለለ በዚህ መንገድ ደግሞ ላስረዳችሁ ብዬ ነው። ታጠብ አለው። ተካፋይ መሆን የምትፈልግ ከሆነ ግድ የለም ታጠብ ሲለው እንግዲያው የህብረት ጉዳይ የህይወት ጉዳይ ከሆነ ለምን እግሬን ብቻ ታጠበኛለህ? እጄንም ራሴንም አለው። ያው ገላዬን እጠበኝ አለው። አይ ግድ የለም እግሩን የታጠበ ንጹህ ነው። ክብር ለኢየሱስ ይሁን። ሊያስረዳቸው እየሞከረ ያለው ነገር እንግዲህ አስቀድሜ ደጋግሜ እንደምነግራችሁ ከላይ የደረባትን ልብስ አውልቆ ማስቀመጡ ትቶ የመጣውን ክብር እያሳያቸው ነው። በሰማይ ለዘላለም ነግሶ የኖረበትን ያንን ክብር ትቶ መምጣቱን ጌታ ኢየሱስ ክርስቶስ እያስረዳቸው ነው። የባሪያ ሥራ ለመስራት ያንን ክብር ይዞ መምጣት አይቻልም። ስለዚህ ያንን አውልቆ አስቀመጠ። ይህንን በጣም ጥሩ አድርጎ የሚያስረዳልን ወንድማችን ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ ያስቀመጠው በጣም ብዙዎቻችን የባዶነት መርህ ብለን የምናስታውሰው የቀደሙ ቅዱሳን ይዘምሩት የነበረውን ዝማሬ ጳውሎስ ደብዳቤው ላይ በሁለተኛው ምዕራፍ ላይ ያስገባዋል አይደል? እርሱም አይደለም የሚለው ያው ቁጥር 5 ጀምሮ ያለው ነው ሐሳቡ። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ይሁን ብሎ እርሱም ምን አይነት ሐሳብ ነው ጳውሎስ በእኛ ዘንድ የሚሆነው ሲሉት እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ወይንም እንደመቀማት ሳይቆጥር ራሱን ባዶ አደረገ፣ በሰው ምሳሌ ተገኘ፣ የባሪያ መልክን ያዘ፣ ለሞት ይልና ያውም ለመስቀል ሞት እንኳን ሳይቀር የታዘዘ ሆነ። እኔ አሁን እንዲገባኝ ብዙ ጊዜ የምጸልየው ይሄ ክፍል ነው። በእውነት ነው የምላችሁ፣ እግር ለመተጣጠብ ሚያዝያ መጠበቅ የለብንም። ዛሬ እንጀምራለን። ይሄኛውን እግር አይደለም የምናጥበው፣ በተሰበረ ልብ በተዋረደ መንፈስ ሰርቭ እናረጋለን። ዝቅ ብለን አጠገባችን ያለው ወንድማችን ከኛ እንደሚሻል በትህትና ቆጥረን እንኖራለን። ተከሻ ተለካክተን አይደለም። እበልጧለሁ ይበልጠኛል፣ እኔ ምን አለኝ እሱ ምን አለው፣ እኔ ስንት አለኝ እሱ እንደሱ አይደለም። እንደሚሻል በትህትና ቆጥራለሁ። እሱ ከኔ ይሻላል። ጳውሎስ እችን ምሳሌ ወሰዳት ይመስለኛል እኮ። አጠገባችሁ ያለው ወንድማችሁ በትህትና ከናንተ እንደሚሻል ቆጠሩ ሲል ምሳሌ ንገረን አሉት። እስቲ ለምሳሌ በለን። እኔ አሁን አጠገብ ያለው ወንድሜ ከኔ የተሻለ እንደሆነ እንድቆጥር እስቲ ማን ምሳሌ አለ ሲሉት ኢየሱስ አለ። ኢየሱስን ባያረገው ጥሩ ነበር። ሩም ይኖረን ነበር። ሩም ይኖረን ነበር። የሆነ ድረስ ብቻ ሄደን ከዛ ሰብሰብ ለማለት ኢየሱስ አለ። እስቲ ኢየሱስ ምን አረገ ሲሉት በእግዚአብሔር መልክ ይኖር ሳለ ብሏቸው የባሪያ መልክ ያዘ። ለመውረድም ልክ የለውም፣ ለዝቅታው መጠን የለውም። ማንም ከዛ ወደዚህ ድጋሚ አይመጣም። ለአንዴና ለመጨረሻ ጊዜ በዘላለም ውስጥ ኢየሱስ ይሄን ሰርቷል። የዚህ እምነት ደራሲው ኢየሱስ ነው። የዚህ እምነት የዚህ ህይወት ባለቤት ምንጩ ኢየሱስ ነው። ይህንን እምነት የሰራው በዚህ መንገድ ነው።
ተዋርዶ የተወለድነን ዝቅ ማለት አይከብደንም። በውርደቱ የተገኘነን መስቀል ላይ አጣጥሮ ያመጣን ሰዎች ነን። ዝቅ ማለት አይከብደንም፣ አያስጨንቀንም። ወርዶ አይተነዋል። መስቀል ላይ ሲያጣጥር የሚተነፍሰው ሲያጣ ኡኡ ሲል በጎኑ በዙሪያው የሚወጋው በስቶ አባቴ ሲል ሰማይ ድፍን ሲሆንበት አይተናል። በዚህ መንገድ ነው የተወለድነው። ዝቅ ማለት አይከብደንም። ተዋርዶን ያገኘን ኢየሱስ ዝቅ ባይል እኛን አያየንም። ዝቅ ሲል ነው ያገኘን። እታች ነው ያለነው፣ እታች ነው ያለነው። በሱ መጠን የለንም። መሬት ሲመጣ አለን እኛ፣ ሲወርድ አገኘን እኛ። ዝቅ ስትሉ የምታድኑት ነገር ይበዛል። ጤነኛ ትሆናለች ቤተ ክርስቲያን። እኔ ትሁት መሆን ከቻልኩኝ በእውነት ነው የምነግራችሁ ሳልታመም እጨርሳለሁ ዘመኔን። ይህንን መልእክት መንፈስ ቅዱስ ልቤ ላይ ሲሞላ አንብቤው ጌታ ሆይ ሌላ የለም ሁሉ ብዬ ጸለይኩ። ለመስበክ ደስ ይላል በጣም። ሲኖር ግን የገነጣጠላችሁ ነው የሚኖረው። ምክንያቱ የሆነ ቦታ ብቻ አይደለም፣ ዲቴል ነው ወደ ውስጣችሁ የሚገባው። በሁሉ ባላችሁበት ስፍራ በሙሉ ነው የሚነካችሁ። እግዚአብሔር በመንፈሱ ልባችንን ይደግፍ። በእውነት ነው የምነግራችሁ፣ ከዚህ በላይ ክብር ክርስትና ላይ የለም። በመስቀል ሞተ ካለም በኋላ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ልክ እሱን ካለ በኋላ 10 ሲጀምር ይኸውም በዚህ ምክንያት እግዚአብሔር ያለ ልክ። ብዙ ጊዜ የምናነበው መክበሩን ነው። እግዚአብሔር ለምን አከበረው ካልን ምክንያት አለው። ለምን አከበር? ይኸው ያለ መጠን ወርዶ የድረስ ነፍሱን ለብዙዎች ቤዛ አርጎ እስከ መስጠት። በጣም ጥልቅ በሆነ ውርደት ውስጥ መጠን የሌለው ክብር፣ ምንም በሌለበት ባዶነት ውስጥ ሰው ሊረዳው የማይችል የሞላ ክብር። አንድ ነገር ልንገራችሁና ጨርሳለሁ። በጣም ብዙዎቻችን የምንወደው ወንድማችን ሐዋርያው ቅዱስ ጳውሎስ ያንን መገለጥ ካየ በኋላ ትዝ ይላችኋል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ የመገለጥ ብዛት የሚለውን ካየ በኋላ መውጊያ ተሰጠኝ ምናምን እያለ ወደ ታች ይወርዳል። ቁጥር 12 አካባቢ ይመስለኛል። አንሳልኝ እባክህ ስለው አላነሳም፣ ጸጋዬ በቃል ላይ በድካም ፍጹም ይሆናል ሲለው እግዚአብሔር ሆይ እንዴት እንደዚህ ታረጋለህ ወደ ማለት አልመጣም ጳውሎስ። እንግዲያው የእሱ ኃይል ፍጹም ይሆን ዘንድ በድካሜ ደስ እያለኝ እመካለሁ። የእሱን ኃይል ፍጹም ማረጊያው ፕላትፎርሙ የጳውሎስ ድካም ነው። እኔ የሚስማማኝ በዚህ መንገድ ነው አለው። አንተን ድቅቅ ስትል እኔ በኃይል እታያለሁ። ይሄ ሁሉ መውጊያ ዙሪያ መጥቶ አንተን በጣም ሲያኮስስና ሲያጠፋ እኔ ደግሞ ድምቅላለሁ። ለእኔ ኃይል ፍጽምና ያንተ መድከም በጣም መሰረታዊ ነው አለው። ስለዚህ በድካሜ ደስ ብሎ ነው የምመካው አለ። አያስመካም፣ ድካም መቼም አያስመካም። እጅግ በጣም አድቫንስድ የሆነ መንፈሳዊ ሰው ስለሆነ ነው ጳውሎስ በድካሜ መካለሁ ያለው። የኃይል ፍጽምናውን ሲያይ እኔ ግድ የለም ጥቂት ድካሜ ልታገስ። የኃይል ፍጽምና ራሱ እኮ ምን አይነት ነገር ነው? ኃይሌን እገልጣለሁ አይደለም፣ ኃይሌ ፍጹም ይሆናል ያለው። የአፖካሊፕሲስ የሚለው በሰው ደረጃ ይህንን ክብር በማየት የመጀመሪያ የሚለው ማንም አይቶ የማያውቀውን ክብር አየው ነው ያለው። ማንም አይቶ አያውቅም ያንን ክብር አለ። ታዲያ ወደ ፍጽምና እንዲመጣ አንተ ድከም አለው። እንግዲያው ደስ ይለኛል አለ። መውጊያውን እታገሰዋለሁ። ለምን? ኃይሉ ፍጹም ይሁን። ጳውሎስ የሚለውን ስሜን ሳታውቁ እላይ ላይ እሱን ካወቃችሁልኝ ይበቃኛል አለ። እኔን እያጠፋኝ እሱ ከታየ ወንጌል ብርሃንን እግዚአብሔር በነገር ሁሉ ይደግፍ። በእውነት እኔ በጣም ነው የምወዳችሁ። ታውቃላችሁ፣ ሁሌ በመጣው ቁጥር ነው ወዳችኋለሁ እያልኩ የምወጣው። ዛሬም በእርግጥ በጣም ነው የምወዳችሁ።
ፐርፌክሽን እንፈልግ የለ ጌታ በሙላት ቢታይ ምን አለ ኢየሱስ በሙላት ላይ ቢገለጥ የቀረውን እድሜን በሙላት ምን አለ ቢታይበት መውረድ ዝቅታ ትህትና ያው እግር ሊያጥብ ተነሳ ይላል እያጠበ ያለ ግን መሃል ላይ ያው ይሁዳ አሳልፎ ለመስጠት ልቡን ከፍቶ ስለነበር ስለሁላችሁ ግን አልልም አይደል ያለው በቃ አሳልፎ ሊሰጠኝ ወዷል ግን እናንተ ግን ንጹሃን ናችሁ አላቸው እግዚአብሔር እንደነ ጴጥሮስ ሳይሆን ደግሞኛ በዚህ ሰዓት የምናስተውልበትን ልብ ይስጠን አሁን አታስተውለውም አታስተውለውም ግን ብትታጠብ ይሻላል ምክንያቱም ከመስቀል ጀርባ ቆመ ይገባሃል እኔ ከሞትኩ በኋላ የዘላለም ሕይወትን አግኝተ ያኔ ታመሰግነኛለህ ሲለው ሐዋርያት ሥራ ላይ ጴጥሮስ የሚሰብከው የሚያወራው የሚኖረው ይሄንን ነው እናንተ ሰቀላችሁት እግዚአብሔር ግን ጌታም ክርስቶስም አድርጎ አስነሳው ስብከቱ ሁሉ እዚህ አካባቢ ሆነ ጴጥሮስ ገባው የኢየሱስ መዋረድ ገባው የኢየሱስ ዝቅ ማለት የሰራው ነገር ምን እንደሆነ ገባው ከሞት ተነሳ አይደለም ያለው ጌታና ክርስቶስ ሆነ መዋረዱ ለመክበሩ ነው ልብሱን አውልቆ ተቀምጦ ዝቅ አድርጎ መጥቶ ታጥቦ እንደገና ልብሱን ሲደርብ የገባኛውን ነው ያንን ክብር ትቶ መጥቶ እኔን ለማዳን መስቀል ላይ ሞተ ይሄንን ፈጽሞ ተመልሶ ክብሩን ለበሰ ገብቶኛል አሁን አታስተውሉም አለው ዛሬ እንድናስተውል ጌታ ይርዳን በጣም እድሜ ጠገብ መጽሐፍ ነው ያነበብኩላችሁ 2000 ዓመት በትንሹ የተሰበከ መጽሐፍ ከተጻፈ ረጅም ዘመን የቆየ መጽሐፍ አዲስ ትምህርት አይደለም ይሄ ቤተ ክርስቲያንም ከማስተማር አልፋ ሥርዓቱን መፈጸም ከጀመረች 1000 ዓመታት ሆኗታል አዲስ አይደለም ለኛ ዛሬም ግን እኔና እናንተን ለመምከር በሚቀጥለው ዘመን እግዚአብሔር ብቻውን በእኛ ላይ ከብሮ እንዲታይ ለማድረግ ግን ይሄ ቃል ዛሬም ለእኔና ለእናንተ መልእክት ሆኗል ኢየሱስ በዚህ መንገድ ነው አባቱን ያሳየው እኛ በዚህ መንገድ ኢየሱስን እናሳየዋለን ኢየሱስ አባቱን በዚህ መንገድ ገለጠው እኛም በዚህቹ መንገድ ኢየሱስን እንገልጠዋለን ፍለጋ ትቶልን ስለሄደ እግሩ የረገጠበታል ይታየናል ስለዚህ የሱ እግር በረገጠበት እየፈለገን እግራችንን እያስገባን እንቀጥላለን ኢየሱስ ምና እግር አጠበ እሺ እግር አጠባለሁ ምን ማለት ፈልጎ ነው በፍጹም ትህትና ራሴን ባዶ አድርጌ የባሪያ መልክ ይዤ በመስቀል ላይ እስከ መሞት ድረስ ወዳችኋለሁ ነው እያለን ያለው እኔ ለወንድሜ እንደዚህ አደርጋለሁ ጌታ ይረዳናል ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን ስለዚህ በትህትና በሆነ ዝቅታ ውስጥ መጠን የሌለው ክብር አለ እንደ እግዚአብሔር ቃል በሚሆን የልብ መሰበር ውስጥ እንደ እግዚአብሔር ቃል የሚሆን እጅግ ታላቅ ደግሞ ሞገስ አለ ስለዚህ እግዚአብሔር ቅዱሳን በጣም ሾርት ከት አይደል አቋራጭ አይደለች እቺ መንገድ በጣም አቋራጭ ናት ረጅም ዘመን ለመክበር ከምንታገል በዚህ በኩል መክበር ይቻላል ኢየሱስ የከበረበት መንገድ ስለሆነ ለዛሬ ሰማኑን በልባችን ያቆይልን